ጉድ እናንተ አብርሽን አያችሁት እንደ ጉዱን ማለት ነው። ደግሞ ምን ጉድ ነው? የአብርሽ ጉድ እንደሆነ መቼም አያልቅም። ዛሬ ምን መጣ? እንዴት ሆነ? ምርጫውን ተናገራ ወይስ ደሞስ ምንድነው ጉዱ? እናንተስ እነግራችኋለሁ። ብቻ እናንተ በመጀመሪያ ላይክ ማድረግ አትርሱ። ከዛን ደግሞ አዲስ ከሆነ ሰብስክራይብ ማድረግ አትርሱ። ለዚህ ቤት አዲስ ከሆነ ሰብስክራይብ አድርጉኝ። ነባር ቤተሰብ ከሆናችሁ ደግሞ ላይክ ሼር እያደረጋችሁ አበረታቱኝ። አብርሽ አያልቅበትም እላችኋለሁ። ከድሮ ጀምሮ እስካሁን ድረስ ማለት ነው። ደግሞ ምን ሆነ ማያልቅበት? እናንተ ነገሩ ነው። ዛሬ አንድ ነገር ይናገራል። ያ ነገር ግርም እያለን እያለ ደግሞ ነጋውን አንድ ጨምርብናል ማለት ነው። አሁንስ ያባሰው መጣ። ትላንት ምን ቢል ጥሩ? እኔ ገና ልጅ ነኝ፣ አንድ ፍሬ ልጅ ነኝ። ገና የሚቀረኝ ነገር አለ። በልጅነቴ ተቃጠልኩኝ፣ ትዳር ውስጥ ገብቼ እድሜ ሳይፈቅድልኝ ማን አስገደደህ? ደግሞ ራስክ ወዳ ፈልጋ አፍቅራ አበትኩኝ ሞትኩኝ እያልክ ያንን ውስጥ ገፍታ አሁን ደግሞ ገና አንድ ፍሬ ልጅ ነኝ አላለም። እንደ አንድ ፍሬ ልጅ እኮ አላህ ለራስክ አንተ ምንም ማሊሆን ከም በነገራችን ላይ እንደ ሩታንና ሄርሜላን ቅጥል ነው ታደርጋቸው እንጂ አንተ ምን ሆንክ? በዚህ መካከል የሚጎዱ እነሱ። አንተ ይሄን ይቺንም ወደድኩ ብትል ያቺን ትወደሃለች። አይ ከዛኛው መሆን ይፈልጋል ብትል ያዛኛውን ትወደሃለች። ታዲያ በዚህ መካከል ማን ነው ተሰቃየው ያለው? እነሱ ወይስ አንተ? እነሱ ነው። እሱ ሆን ችግሩን ሙሉ በሙሉ የራሱን አደረገው። ችግሩን ሙሉ በሙሉ የራሱ ለምን? ምን እንጃ። ለማንኛውም ይሄን ቪዲዮ እስከ መጨረሻ ድረስ በማዳመጥ ሀሳብ አስተያየት ካላችሁ ሀሳባችሁንና እንዲሁም አስተያየታችሁን መናገር ትችላላችሁ ማለት ነው። ምክንያቱም ለምን መሰላችሁ? ሰሞኑን እያየነው ያለነው ነገር ትንሽ ከበድ እያለ ነበር። ገና አሁንም እየቀጠለ ነው ማለት ነው። አሁን እየቀጠለ ነው። ትላንት እባክህን የልጅክ እናት ናት ሩታ፣ ስለዚህ የበደለችህን ነገር በሙሉ እርሰው። እሷም ላይ አንተም በደል አድርሰሃል፣ እሷም ትርሰው፣ አንተም ርሰውና ከዛን ህይወት ይቀጥላል። ህይወታችሁን ቀጥሉ። አሁን ለልጃችሁ እያላችሁ ሌላው ነገር ሁላ ተውትና ለልጃችሁ ይሄ ልጅ እኮ ነገና ከነጎዳ ማደጉ አይቀርም፣ ያድጋል። የዛኔ የሱ ማፈሪያ ልትሆኑ ፈልጋችሁ ነው እንዴ እናንተ? ወይስ ምን አስባችሁ ነው? አንዳንዴ በገዛ እናታችሁና በገዛ አባታችሁ ትሸማቀቃላችሁ። ለምን መሰላችሁ? ወዳችሁ ሳይሆን ተገዳችሁ። ማንም ልጅ እናቶ እንዲህ ነበረች አባቶም ደግሞ እንዲህ ነበር ሊባሉበት አይፈልግም። ከኛ ከራሳችን ጭምር ማለት ነው። ስለዚህ እናንተ ላይ መድረስ ወይም ደግሞ እናንተ ላይ ሲሆን ደስ የማይላችሁን ነገር ለምንድን ነው ለልጃችሁ የማታስቡት ነገር? አንድም ከተለያያችሁ አንድ ቀን ተለያያችሁ በቃ ተለያዩ ማለት ነው። አንድ ቀን አንድም አይ ይሄ ነገር እንዲህ ነው፣ አይ ይሄ ነገር እኛንም አናታችን አዞራችሁት እናንተ። የምሬኔ ነው። እና አናታችን አዞራችሁት እናንተ ማለት ነው። ለምን እንዴ? ዛሬ የምናየው ሌላ፣ ነገ የሚመጣው ሌላ። ዛሬ ምን ይሁን ምን ያላሰብነው ነው የሚመጣው። እኔ ብዙ ጊዜ እንደዛ ነኝ። ዛሬ ምን ይሁን ምን ያላሰብኩት ነገር ነው የሚመጣው። ታዲያ ይሄ ነገር ልክ አይደለም። እናንተ ለልጃችሁ የምታስቡ ከሆነ ልጃችን በእኛ መሻቀቅ ወይም ደግሞ መሸማቀቅ የለበትም ብላችሁ እንትን ካላችሁ አንድም እንዳለችው ሩታ ያለፉትን ነገራቶች ሁላ ረስታችሁ አሁን ወደፊት ይቀጥላል በሉ። አይም ደግሞ ተለያይታችሁ ከሆነ በቃ አልፈልግም ካልክ እስከ ጥግ ድረስ አልፈልግም፣ ገና ልጅ ነኝ ይቀርኛል፣ ለትዳርም አልደረስኩም አላለም። ደግሞ አደረስከ ጊዜ ከማን ልትሆን? ከሩታ ወይስ ከሄርሜላ? አሁን አልደረስከም። ዋው እንበለው ማለት ነው። ችግር የለውም። ከዛስ ስትደርስ ከማን ልትሆን ነው? ምን ልትሆን ነው? ከማን ልትሆን ነው ነው የኔ ጥያቄ። አንዳንዴ ብዙ ጥያቄ ይመጣባችኋል። በዚህ መካከል ደግሞ እንዳልኳችሁ አብርሽ ምንም እንትን የሚሆን አሁን እኮ እሱ
ጮንጋራዬ ተላጣ ነው። ጮንጋራውን ምን ላጠው? ሩታ ትወደዋለች በአንድ በኩል ሄርሜላ በሁለት ተወዶ ነው ያለው። እነሱ እንኳን ጮንጋራሽን ተላጣ በቃ አሰብኩኝ ሀሳብ እንዲያደረገኝ ቢሉ ወይም ሩታ ወይም ደግሞ ሄርሜላ እንደዛ ቢሉ ትንሽ ይሻላል የነሱ ማለት ነው። ለምን እንደ እኔ ላይ እየተጫወተ ነው ወይስ ደግሞ ይፈልገኛል የሚለው ጥርጣሬ ስላለባቸው ማለት ነው። አንተ ደግሞ በሁለት በኩል ተወደ ደግሞ ያንተ ቢቢስ ጮንጋራዬ ተላጣላ አለ ደግሞ ይገርማል። እናንተ ለማንኛውም የእናንተን እናንተ ነው የምታውቁት በነገራችን ላይ ማለት ነው። እየሆነው ያለው ነገር እንዲሁም ደግሞ እየተካሄደው ያለው ነገር ሁሉንም ነገር እናንተ ነው የምታውቁት። ግን እንደኔ ቁርጥ አድርጎ ወይ ሩታን ወይም ሄርሜላን አንዳቸውን ተስፋ አስቆርጦ ከዛም በኋላ ከአንዳቸው ቢቀጥል ጥሩ ነው ብዬ አስባለሁ። አሁን እዚህ ጋር አብርሽን የሚጎዳው ነገር ምንም የለም። እነሱ ነው እየተጎዱ ያሉት ማለት ነው። ምክንያቱም ለምን ሩታ መልጄ አባት ነው ማአት አልፈልግም፣ በቃ ጥፋተኛ ነኝ፣ ይቅር በለኝና ይቅር እንባባል አብረን እንኖር ነው። ታዲያ ሄርሜላ እንዳያችኋት ሩታን ፈትቶ ከሷ ሆኖ ለሷ ቀለበት አደረጋላት ሴት ናት። ስለዚህ አሁን ዛሬ ነገ ወይ ወደ ሩታ ሊሄድ ነው፣ እኔ በመሃል ሊቀራ ነኝ ወይስ ደግሞ ምን ሊፈጠር ነው ቢላ በጭንቀት ያላት ሴት ናት። ስለዚህ እሱን ጮንጋራውን የሚልጠው ነገር ወይም ደግሞ በልጅነት ወደ ትዳር ገባሁኝ እንዲህ ሆንኩኝ የሚልበት ነገር ምንም የለም። ደግሞ እሱን ሳይሆን ይሄ ኤፍሬም የምትሉት ራሱ ገና ይሄን ሰዓት አንድ ልጅ ያደርስ ነበር ስለላገባ ነው እንጂ ማለት ነው። እናንተዬ ማለት ነው። እውነት አይደል እንዴ? ዋሻው እንዴ? አይደለም፣ እውነት ነው። ይሄን ሰዓት እኮ ይሄ ኤፍሬም ራሱ ቢያገባ 2 ልጅ ያደርስ ነበር። እሱም በጊዜው ቢያገባ ይሄን ሰዓት 3 ልጅ ይኖረው ነበር። ደግሞ በልጅነቴ ገባሁ ይላል እንዴ? ይሁን ወንድ ልጅ ነው፣ ትንሽ ጠንከር ማለት አለበትም ብንል እንኳን ጥፋተኛው እሱ ራሱ እንጂ እነሱ አይደለም። ተጎጂውም ደግሞ እነሱ እንጂ እሱ አይደለም። በየትኛውም በኩል ቢሆን ተጎጂ አይሆንም። ገባችሁ አይደል? የምሬኔ እኔ ብዙ ጊዜ ነግራችኋለሁኝ። ማንን ስለወደድኩኝና ማንን ስለጠላሁኝ አይደለም የማወራው። ማንንም ወደድኩኝ ማንንም ጠላሁኝ አይደለም። ግን እየሆነው ባለው ነገር እንዲሁም ደግሞ እየተካሄደው ባለው ነገር የሆነ ውስጣችሁ ላይ ብዙ ጥያቄዎች እንትን የሚሉባቸው ነገራቶች አሉ። ስለዚህ ያንን ደግሞ ይሄ ነገር እንዴት ነው ይሄ ነገር ምንድን ነው ስላላችሁ አሁን የአብርሽ የሚገርም ነገር አይቼው ከዛስ ደግሞ አላስችል እያለኝ መጥቼላችሁ ነበር። ደግሞ ሳስበው ግርም እያለኝ ሳስበው ግርም እያለኝ እንዴት ነው ነገሩ? ደግሞ ከሱም ቢሶ ደግሞ እኔ ጮንጋራ ይላል እንዴ እያልኩኝ ማለት ነው። እሱ እንደዛ ያለው እነሱስ ምን ላይ ናቸው? አሁን እሱ ላይ የሚያሳስበው ነገር የለም። ለሱ የአንድ ደቂቃ ንግግር ናት ማለት ነው። ግን ለኛም ለተመልካች እንዲሁም ደግሞ ለእነ ሩታምና ለእነ ሄርሜላም ሩቅ የሆነው ነገር ለሱ ደግሞ የአንድ ደቂቃ ንግግር ናት ማለት ነው። ገባችሁ አይደል? እሺ ለማንኛውም ሁላችሁም አመሰግናለሁኝ። በያላችሁበት ሰላማችሁ ይብዛ። በሌላ አዲስ ከምንገናኝ ድረስ ቼር ቆዩልኝ። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ ማድረግ አትርሱ። ነባር ቤተሰብ ከሆናችሁ ላይክ ሼር እያደረጋችሁ አበረታቱኝ። ባይ ባይ።